ሰላም እንደምናላችሁልን ክብራና ክብራን የታላቁ ማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ሁሉ ብዝት ይበላል። ማን ዩናይትድ ኢንፎ በፕሪማች ሪቪው ተገናኝተናል። እናም ቆይታችሁ እኛ ጋር ስለምታደርጉና ስለምታደምጡን በድጋሚ ከልብ ነው የምናመሰግነው። በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት የሲቲ ግራውንድ ጨዋታ ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር ጨዋታውን ያከናውናል። ስለ ጨዋታው ብዙ ሀሳቦችን ልናነሳ እና ልንነጋገር ተገናኝተናል። ኖቲንግሃም ፎረስት ምን አይነት የጨዋታ አቀራረብ ይኖረዋል፣ እንዲሁም በቅርብ ዓመታት ውስጥ ፎረስት እና ዩናይትድ ምን አይነት ቁጥር አላቸው በሲቲ ግራውንድ በተለይ ማለት ነው። ማንቸስተር ዩናይትድ በጣም መጥፎ ቁጥር አለው። እናም በታሪክ በጣም ብዙ ወደ ኋላ የሚወስደን ማለት ነው። ያን ቁጥር ለማስተካከል ይጫወታል። ማንቸስተር ዩናይትድ በጣም አስደናቂ ሞመንተም ላይ እንዳለ ይታወቃል። ሰንደርላንድን፣ ብራይተንን እንዲሁም በአንፊልድ ሊቨርፑል ማሸነፍ ችሏል። ይህን እንዴት ማስቀጠል ይችላል? እሱንም የምናነሰው ይሆናል ማለት ነው። ብቻ አብራችሁን ቆዩ። ደግሞም የሮበን አሞሪም ፓርት 1 ፕሬስ ኮንፈረንስም እንቃኛለን። ብዙ ነገር ማንሳት ችሏል በፕሬስ ኮንፈረንሱም ላይ ማለት ነው። ስለ ሊሳንድሮ ማርቲኔዝ ወደ ልምምድ መመለስ ሙሉ በሙሉ ማንሳት ችሏል። እንዲሁም ደግሞ አንደኛ ዓመቱን ያከብራል ነገ በሚያከናውነው ጨዋታ ላይ ማለት ነው። የማንቸስተር ዩናይትድ ሹመትን ካገኘ በኋላ እና ባለፉት አንድ ዓመታት እንዴት እንደሚያልፉ ኢሞሽኖችን ለመግለጽ ሞክሯል። በጣም በጥሩ ቃላት ነው ለመግለጽ የሞከረ፣ እሱንም እንመለከታለን። የኖቲንግሃም ፎረስቱ አሰልጣኝ ሻንዳይች ምን አይነት የጨዋታ መንገድ ሊኖረው ይችላል በጨዋታው ላይ እናም እሱን ለመተንተን ሞክሯል። በተለይ ደግሞ ስለ 4-4-2 አጫወቱና ያን 4-4-2 አጫወት እንዴት መስበር እንደሚችሉ ለመናገር ሞክሯል። በተመሳሳይ ደግሞ ሻንዳይች ፖንዲት በነበረበት ጊዜ ወይም ደግሞ ከኤቨርተን ስራ ከተሰናበተ በኋላ ስለ ሮበን አሞሪም አንድ መጥፎ ላንለው እንችላለን፣ ግን አንድ ቃል ተናግሮ ነበር። ከሱ የተሻለ ጨዋታዎችን ማሸነፍ እንደሚችል የማንቸስተር ዩናይትድ አለቃ ቢሆን ኖሮ መናገር ችሎ ነበር። ስለዚህም ጉዳይ እናነሳለን። እንዲሁም በመጨረሻ አማድና ብራያን ሜምቤሞ በአፍሪካ ዋንጫ ከማንቸስተር ዩናይትድ ጋር ጥር ላይ ይለያያሉ ለአንድ ወራት ማለት ነው። በዛ ወቅት ማንቸስተር ዩናይትድ ምን አይነት አቀራረብ ይኖራል ወይም ደግሞ ይህን ቻለንጅ እንዴት ያልፈዋል ተጠይቆ ነበር። እሱንም መልስ እንቃኛለን ማለት ነው። ብዙ ነገር እንዳሰሳለን። አብራችሁን ቆዩ። በቆይታችሁ ወቅት ከመሸጋገሪያ ሙዚቃ መልስ እኛ እስክንመለስ ድረስ እናንተ ሰብስክራይብ አድርጋችሁ ተከታተሉን፣ አዳዲስ አድማጮቻችን ማለት ነው። ከኛ ጋር ቤተሰብ ናችሁ እስከዛሬ የምትዘልቁ ደግሞ ላይክ አድርጋችሁ ቪዲዮ ጀምሩ። እንዲሁም የጨዋታ ግምቶቻችሁን አስቀምጡልን። የጨዋታ ግምቶቻችሁን ስታስቀምጡልን ውጤት ስማችሁን እንዲሁም ደግሞ የምትገኙበትን ከተማ አስቀምጡልን። ትክክል ከሆናችሁ በፖስት ማች ሪቪው ላይ ስሞቻችሁ የምናነሳ ይሆናል ከምጽፉበት ከተማ ጋር አያይዘን ማለት ነው። ሁሉንም ስለምታደርጉ ስለምትከታተሉን፣ ሀሳብ አስተያየቶቻችሁን ስለምትሰጡን ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። የምትገኙት ማን ዩናይትድ ኢንፎ ነው። በፕሪማች ሪቪው ነው ደግሞ የተገናኘ ነው። ይህ ጨዋታ የሮበን አሞሪም አንደኛ ዓመት እንደሆነ ይታወቃል። ባለፈው ዓመት በዚህ ወቅት ነበር የማንቸስተር ዩናይትድ አሰልጣኝ ሆኖ የተሾመው። ኤግዛክት ይሄኛው የአንደኛ ዓመቱ ፕሮግራም ወይም ደግሞ አንደኛ ዓመቱ ይሆናል ማለት ነው። በኖቬምበር ኢንተርናሽናል ብሬክ ኤሪክ ቴን ሃግ ተሰናብቶ ከስፖርቲንግ ሊዝበን ኦማር ቤሬዳ በቀጥታ ወደ ማንቸስተር ዩናይትድ እንዲመጣ አድርገው ነበረ። ቅጥሩ ከተፈጸመ ከ24 ሰዓት በኋላ ነበረ ወይም ደግሞ የማንቸስተር ዩናይትድ አሰልጣኝ ሆኖ ፕሬስ ኮንፈረንስ ከሰጠ ከ24 ሰዓት በኋላ ጨዋታዎችን ማከናወን ነበረበት ሮበን አሞሪም። አሁን ከብዙ በጣም ከባድ ስትራግሎች በኋላ ማንቸስተር ዩናይትድ ሙቭመንት ማግኘት ይችላል። የመጀመሪያው ሙቭመንት ነው። ባለፈው ጊዜ ስንነጋገር ነበረ የሆኑ ከ3 በላይ ጨዋታዎች ማሸነፍ ስለቻሉ የማንቸስተር ዩናይትድ አሰልጣኞች እና በተለያየ ጊዜ ሙቭመንት ስለፈጠሩ ማለት ነው። ጆዜ ሞሪኖ 8 አጋጣሚዎች በማንቸስተር ዩናይትድ አሰልጣኝነት ሙቭመንቶችን ለመፍጠር ሲሞክሩ ተመልክተናል። ወይም ደግሞ ሞይስ በሁለት አጋጣሚዎች እንደዚህ ያለና አሰልጣኞችን ስንጠራ ነበረ ባለፈው ጊዜ ማለት ነው። ለሮበን አሞሪም ይሄን ሞመንተም ሲፈጥር ወይም ደግሞ ይሄን የማሸነፍ እርዝማኔ ሲፈጥር ለመጀመሪያ ጊዜ ነው የሚሆነው። ደግሞም የፎረስትን ስቃይ ከዚህ በላይ ለማብዛትም ይሆናል ማለት ነው። ምክንያቱም ፎረስት ባለፉት 7 ጨዋታዎች ውስጥ በ6ቱ ሽንፈት አስተናግዷልና በጣም ከባድ ስቃይ ውስጥ ያለ ቡድን ነው። እርግጥ የአሰልጣኝ ቅያሬ አከናውኗል በሲዝኑ ለ3ኛ ጊዜ ማለት ነው። ማሪናኪስ ይሄ ግሪካዊ የኖቲንግሃም ፎረስት ባለቤት 3ኛ አሰልጣኛቸውን በዚህ ውድድር ዓመት ቀይሯል። ኑኖ ስፒሪቶ ሳንቶ የቡድኑ ዋና አሰልጣኝ ነበሩ። ከዛ በኋላ በነበረ የጋዜጣዊ መግለጫ አሰጣጥና በዝውውር ውስጥ ባለመስማማት ከእሳቸው ጋር ተለያዩ፣ ከማሪናኪስ ጋር ማለት ነው። ከዛ በኋላ አንጂ ፖስቴኮግሉ በጣም በተለየ የጨዋታ ሀሳብ ወደ ኖቲንግሃም ፎረስት መጡ። ወደ ኋላ እንዴት የተለየ ሀሳብ እንደነበራቸው እንመለከታለን። ከዛ በኋላ ከውጤት ጋር ፍጹም መታረቅ አቅቷቸው በአውሮፓ ውድድሮችም በሊጉም ሽንፈትን ተከናንበው ምንም ጨዋታዎችን ሳያሸንፉ
ከቡድኑ ጋር ተለያዩ። አንድ 39 ቀናትን ብቻ ነው በኖቲንጋም ፎረስት አሰልጣኝነት የቆዩ በሲቲ ግራውንድ ማለት ነው። አሁን ሻን ዳይች መጥቷል። የቀድሞ የበርንሌ እንዲሁም ደግሞ የኤቨርተን አሰልጣኝ ማለት ነውና ከዚህ ቡድን ጋር ነው እንግዲህ ማንቸስተር ዩናይትድ ጨዋታውን የሚያከናውነው። እንዳልኳችሁ ለሩበን አሞሪም ወሳኝ ጨዋታ ነው እንግዲህ የሰንደርላንድ የሊቨርፑል ከዛ በኋላ ደግሞ የብራይተን የ4-2 ድል በኋላ ነው እንግዲህ ይሄን ሞመንተም ለመጀመሪያ ጊዜ ካገኘ በኋላ ሩበን አሞሪም የሚጫወት ማለት ነው። ከፌብሩዋሪ 2024 በኋላ ነው እንደ ማንቸስተር ዩናይትድ እንደ ቡድን ይሄን ሞመንተም ደግሞ ማግኘት የቻለ በኤሪክ ቴን ሃግ ለመጨረሻ ጊዜ ማለት ነው። በቴብሉ ግማሽ በታች እንደነበርን ይታወቃል፣ ወይም ደግሞ ከቴብሉ አጋማሽ በታች እንደነበርን ይታወቃል። አሁን በቴብሉ 6ኛ ደረጃ ላይ የምንገኘው ይሄኛው የሲቲ ግራውንድ ጨዋታ ደግሞ ማንቸስተር ዩናይትድን የበለጠ ከፍ ወደ አናት ሊያመጣው እንደሚችል መናገር እንችላለን። እንግዲህ በማንቸስተር ዩናይትድ በሜዳው በጣም አስደናቂ እንደሆነ ይታወቃል። በሜዳው ብዙ ነጥቦችን በመሰብሰብ ከመሪው አርሰናል ቀጥሎ ሁለተኛው ቡድን ነው። ከሜዳው ውጭ ነው ብዙ የሚቸገረው ማለት ነው። ከሜዳው ውጭ ዘንድሮ ያሸነፈው የአንፊልድ ያ ማይረሳ ሰርፕራይዚንግ ድል ነው ሊቨርፑልን ያሸነፍንበት ማለት ነው። ከዛ ውጭ ከሜዳው ውጭ ድሎችን ለማግኘት ማንቸስተር ዩናይትድ በጣም የተቸገረ ነው። ግን ከማች ዳይ 3 ወይም ደግሞ ከ3ኛ ሳምንት በኋላ ማንቸስተር ዩናይትድ ካረጋቸው ጨዋታዎች ውስጥ ከአርሰናል በመቀጠል ብዙ ነጥቡን የሰበሰበው ቡድን ነው። ከ3ኛ ሳምንት በኋላ ያለ የነጥብ ብዛቶችን ወይም ክምችቶችን ብንወስድ ብዙ ነጥብ መውሰድ የቻለው ቡድን ከአርሰናል በመቀጠል ማንቸስተር ዩናይትድ ነው። 15 ነጥቦችን ማግኘት ችሏል ከ3ኛ ሳምንት በኋላ በተከናወኑ የእንግሊዝ ፕሪሚየር ሊግ ጨዋታዎች ማለት ነው። ለምሳሌ አርሰናል ከ3ኛ ሳምንት በኋላ 16 ነጥቦችን ነው መሰብሰብ የቻለው። ማንቸስተር ዩናይትድ 15 ነጥቦችን መሰብሰብ ችሏል። 5 ጨዋታዎችን አሸንፈው 2 ሽንፈቶችን ይዞ ማለት ነውና በዚህ ወቅት 14 ጎሎችን ማስቆጠር ችሏል። በሊጉ ውስጥ ቁጥር 1 ነው። ከ3ኛ ሳምንት በኋላ ባስቆጠራቸው የጎሎች ብዛት በፕሪሚየር ሊጉ ቁጥር 1 ነው። ከማንቸስተር ሲቲም ከአርሰናልም እንዲሁም ከሌሎችም ቡድኖች ከቦርንማውዝ እና ሰንደርላንድም ከፍ ብሎ ይቀመጣል ማለት ነውና ይሄ አስደናቂ ነው። ብራይተን ላይ ያስቆጠርነው 4 ጎል ለዚህ በጣም አስፈላጊ ይመስለኛል ቁጥሩን ከፍ ለማድረግ ማለት ነው። በዛ ጨዋታ ላይ ብራያን ምቤሞ 2 ጎል እንዳስቆጠረ ይታወቃል። እንዲሁም ማቲያስ ኩኛ የማንቸስተር ዩናይትድን የመጀመሪያ ጎል እንዳስቆጠረ ይታወቃል። ኩኛ ከወራጅ ወይም ከሬጉሌሽን ከሚባሉ ከወራጅ ቀጠና ከሚገኙ ቡድኖች ጋር መጫወት ብዙ የሚቀነው አይነት ቡድን ነው። እንግዲህ ኖቲንጋም ፎረስት ገና 10ኛ ሳምንት ላይ ብንገኝ በፕሪሚየር ሊጉ አሁን 10ኛ ሳምንት ሊከናወን ነው 18ኛ ደረጃ ነው የሚገኘው። ስለዚህ ወራጅ ዞን ላይ ሬጉሌሽን ከምንለው ዞን ውስጥ እንደሚገኝ መናገር ይቻላል። ባለፈው የውድድር ዓመት ማቲያስ ኩኛ ከእንደዚህ አይነት ከወራጅ ቀጠና ከነበሩ ቡድኖች ጋር ካረጋቸው 4 የመጨረሻ ጨዋታዎች ላይ 7 የጎል ተሳትፎ ነበረው፣ 3 ጎልና 4 አሲስት ማለት ነው። እርግጥ እነዚህ የጎል ተሳትፎች ከኤፕሪል 2024 እስከ ኤፕሪል 2025 በአንድ አመት ውስጥ የተፈጠሩ ናቸው። የወልቭስ ተጫዋች በነበረበት ጊዜ ነው። እንግዲህ የወልቭስ ተጫዋች በነበረበት ጊዜ ሊወርዱ ከነበሩ ቡድኖች ጋር የነበረው ቁጥር በጣም ፍጹም አስደናቂ ነበር። አሁን ኖቲንጋም ፎረስት በዚህ ቦታ ላይ ተገኝቶ ነው ማቲያስ ኩኛን ፈተና ውስጥ የሚገባ ማለት ነውና ማቲያስ ኩኛ በድጋሚ በእንደዚህ ዞን ውስጥ ካሉ ቡድኖች ጋር ያለውን ብቃት የሚደግም ከሆነ ለፎረስት ፈተና እንደሚሆን መናገር ይቻላል። ሌላው በማንቸስተር ዩናይትድ ውስጥ የሚጠበቀውና ወሳኙ ተጫዋች ብራያን ምቤሞ ነው። ወደኋላ የሩበን አሞሪም ጋዜጣዊ መግለጫ ስንመለከት ጥቂት ምናነሳው ሀሳብ ሊኖር ይችላል። እንግዲህ ባለፉት 3 ጨዋታዎች ጎል ወይም አሲስት አለው ብራያን ምቤሞ ማለት ነው። ጎል ወይም አሲስት በሊግ ጨዋታዎች በፕሪሚየር ሊግ ማለት ነው 3 ጎልና 1 አሲስት አለው። እርግጥ በ2025 ፍጹም አስደናቂ ተጫዋች ነው። በማንቸስተር ዩናይትድም እንዲሁም በነበረበት ብሬንትፎርድም በ2025 የነበሩት ቁጥሮች ፍጹም አስደናቂ ናቸው። ከሞሳላና ኤርሊንግ ሃላንድ ቀጥሎ በጣም አስደናቂው የእንግሊዝ ፕሪሚየር ሊግ ተጫዋች ነው። እንግዲህ ኤርሊንግ ሃላንድ በ2025 19 ጎልና እንዲሁም ደግሞ 3 አሲስቶች አሉት። እንዲሁም ሞሳላ የሊቨርፑሉ ተጫዋች 15 ጎልና 7 አሲስት አሉት በ2025 ማለት ነው። እንግዲህ 2025 ሊጠናቀቅ 2 ወራቶች ብቻ ነው የቀሩት በቀሩት ጊዜያቶች ውስጥ ማለት ነው። ብራያን ምቤሞ 14 ጎልና 6 አሲስት በድምሩ 20 የጎል ተሳትፎ አለው በ2025 ማለት ነው እና በፕሪሚየር ሊግ ውስጥ በ2025 ቤስት ሬት ካላቸው 3ኛው ተጫዋች ብለን ማንሳት እንችላለን ማለት ነው። በጣም አስደናቂ ቁጥር ስላለው ማለት ነው። በዚህ ጨዋታ ውስጥ ማንቸስተር ዩናይትድ እንዴት ይጫወታል የሚለው ጉዳይ በጣም የሚጠበቅ ጉዳይ ነው። ምክንያቱም ከብራይተን እንዲሁም ደግሞ ከሊቨርፑል ጋር ከተጫወተበት መንገድ ፍጹም የተለየ ጨዋታ ይጠብቀዋል። ምክንያቱም ሩበን አሞሪም ስለ ጨዋታው በሰጠው ሀሳብ ላይ ካነሳቸው በጣም ትልቁም ነገር ስፔስ የማይኖርበት ጨዋታ እንደሆነና ከባድ ተጋጣሚ ሊሆንባቸው እንደሚችል ስፔስ በመከልከል ነገሮች ሊያስቸግራቸው እንደሚችል ሲናገር ሰምተናል። ማንቸስተር ዩናይትድ ወደደም ጠላም በዚህኛው ጨዋታ ላይ በጣም በብዙ ቁጥር የኳስ ቁጥር ድርሻውን እንደሚወስድ መናገር ይቻላል። እንደዚህ ሲሆን ከተቃራኒ ቡድን ጋር እንዴት መጫወት ይችላል፣ በምን ያህል
ደረጃ ማንቸስተር ዩናይትድ ተቀይሯል የሚለው የሚጠበቅ ይመስለኛል በጨዋታው ላይ ማለት ነው። እንግዲህ ፎረስት አንጅን ካስተናገደ በኋላ ሻንዳይችን ቀጥሯል። ሻንዳይች ቀድሞ ከነበረው አሰልጣኛቸው ኑኖ ስፒሪቶ ሳንቶ ጋር በጨዋታ መንገድ በጥቂቱ መቀራረብ አላቸው። ግን አንጅ በመሃል የነበረው አሰልጣኝ ግን ፍጹም የተለየ ጨዋታ አቀራረብ እንደነበረው መናገር ይቻላል። እንግዲህ የመጀመሪያ የሻንዳይች ቅጥር እንደተፈጸመ ያደረጉት የመጀመሪያ ጨዋታ ከፖርቶ ጋር በዩሮፓ ሊግ መጫወት ነበረ እና በሜዳቸው ሲቲ ግራውንድ 2-0 አሸንፈዋል። ግን ከዛ በኋላ ወደ ቪታሊቲ ማቅናት ነበረባቸው ከቦርንሞዝ ጋር ከአንድሬ ራዮላ ቦርንሞዝ ጋር እና በቦርንሞዝ 2-0 ሽንፈት አስተናግዷል። አሁን በሊጉ የማከናወኑት የመጀመሪያ ጨዋታ ነው ለሻንዳይች ማለት ነው እና የቦርንሞዝ ጨዋታቸው በጣም ብዙ ነገር አሳይቷል። በምን መንገድ ኖቲንግሃም ፎረስትን ሊያመጡት እንደሚችሉ ማለት ነው። ለምሳሌ የሎንግ ፓሳቸውን ርዝመት ብትመለከቱ 16.9% ረዣዥም ኳሶችን የተጠቀሙ አንጅ ስናነጻጽረው አንጅ በነበሩበት ጊዜ በኖቲንግሃም ፎረስት 8.5% ነበር ረዣዥም ኳሶችን ሲጠቀሙ የነበሩት ማለት ነው። እሱ ብቻ አይደለም፣ አንድ በጣም አስገራሚ ዳታ ልንገራችሁ። ማት ሴልስ የቡድኑ ግብ ጠባቂ በቦርንሞዝ ጨዋታ ላይ 25 ረዥም ኳሶችን አቀብሏል። 30 ፓስ ነበር ማድረግ የቻለ በድምሩ አምስቱ ፓሶቹ አጭር ናቸው፣ ከ5 ሜትር በታች ናቸው። 25ቱ ፓስ ግን በጣም ረዣዥም ፓስ ነው እና በዚህ ውድድር ዓመት በኖቲንግሃም ፎረስት ቡድን ውስጥ ብዙ ረዥም ኳስ የተጫወተ ተጫዋች ነው። ገና በመጀመሪያው ጨዋታ ላይ ማለት ነው። እንግዲህ አንጅ ምን አይነት አጭር ኳስ ሲጫወት እንደነበረና ምን አይነት የራዲካል የሆነ ያጫወት ለውጥ በቡድን ውስጥ እንደተፈጠረ የሚያሳይ ይመስለኛል። 30 ፓሶች እንደነበሩት ነግራቸዋለሁ። 53ቱ ፓሶች ስኬታማ ነበሩ። ያ ማለት 16ቱ የተሳኩ ነበር፣ 14ቱ ደግሞ አልተሳኩም። ስለዚህ ማት ሴልስ የሚጥላቸው ረዥም ኳሶች ከሁለት አንዱ ሊጠቀሟቸው እንደሚችሉ ወይም ደግሞ በእነሱ ቁጥር ውስጥ ሊያደርጓቸው እንደሚችሉ የሚጠቁም ይመስለኛልና ገና በመጀመሪያ የሊግ ጨዋታቸው በቪታሊቲ 2-0 በተሸነፉበት ረዥም ኳሳቸው 50% ሲሳካ የተመለከት ነው። ለረዥም ኳስ 50% በጣም ትልቅ ቁጥር ነው። በዚህ አድማጮቻችን በጣም ትልቅ ቁጥር ነው። በረዥም ኳስ አብስተን የምናደንቀው የቀድሞ የማንቸስተር ሲቲ ግብ ጠባቂ ኤደርሰን ሞራሪስ እንደዚህ አይነት ቁጥር የለውም። 50% የተሳካ የረጅም ኳስ ንጻሬ በፍጹም የለውም እና በጣም አስደናቂ ቁጥር እንደሆነ ግን ደግሞ የአንጅን አጮት ሙሉ በሙሉ እንደተላቀቁት የሚያሳይ ይመስለኛል። እንግዲህ ቅድም ስናነሳ ነበር አይደል ለነሱ መጥፎ ጊዜ ላይ ነው የሚገኙት ለኖቲንግሃም ፎረስት ወደ ሊጉ ከመጡ በኋላ ማለት ይቻላል። እንግዲህ ኩፐር ነበር ወደ ሊጉ ይዟቸው መጣ። ከሱ ወደ ሊጉ ከመጡ በኋላ አሁን ያሉበት ጊዜ በጣም አስቸጋሪ ጊዜ እንደሆነ መናገር ይቻላል። ከ7 ጨዋታ 6 ሽንፈት አጋጥሟቸዋል። በመሃል አንድ አቻ አላቸውና 4 ተከታታይ ሽንፈት ነው ያላቸው። በአራቱ ተከታታይ ሽንፈት በሊጉ ውስጥ ጎል ማስቆጠር አልቻሉም። በጣም መጥፎ ነገር ለፎረስት እሱ ይመስለኛል። ባለፉት 4 ተከታታይ የሊጉ ጨዋታ ላይ ምንም ጎሎችን አላስቆጠሩም ማለት ነው ሲሸነፉና ይሄ ሆኖ ደግሞ ከ2022 በኋላ ነው። እንግዲህ በማንቸስተር ዩናይትድ ጨዋታ ላይ ጎል ማያስቆጥሩ ከሆነና የሚሸነፍ ከሆነ ከኦክቶበር 2022 በኋላ 5 ተከታታይ ጨዋታ ሳያሸንፉ የሚጓዙበት ይሆናል ማለት ነው። ለነሱ ይሄ መጥፎ ይሆናል። ጎል ሲያስቆጥሩ ደግሞ በጨዋታው ላይ የሚወጡ ከሆነ 5 ተከታታይ ጨዋታ ተሸንፈው ጎል ያላስቆጠሩበት ከ2004 ጃንዋሪ በኋላ ከ21 ዓመት በኋላ ለመጀመሪያ ጊዜ ይሆናል ማለት ነው። ስለዚህ ፎረስት በሲቲ ግራውንድ የሚጫወተው እነዚህን ሁሉ ቁጥሮች ለማስተካከል ነው ማለት ይቻላል። ሻንዳይችን ቡድኑን በተሻለ መንገድ እየገነባ እንደሆነ ለሲቲ ግራውንድ ተመልካቾች ለማሳየት በጨዋታው ውስጥ በትኩረት እንደሚጫወት መናገር ይቻላል። እንግዲህ ከማንቸስተር ዩናይትድ ጋር ያላቸው የእርስ በርስ ግንኙነቶች ለፎረስት አብዝቶ ያደላሉ፣ ምንም ጥያቄ የለውም። እንግዲህ ባለፈው ዓመት በሲቲ ግራውንድ በተከናወነው ጨዋታ ላይ በአንቶኒ ኢላንጋ በማንቸስተር ዩናይትድ የቀድሞ ተጫዋች አሁን ኒውካስል በሚገኘው 1-0 አሸንፈው ነበር። ግን ደግሞ በዛ ብቻ አይደለም ያሸነፉን። ባለፉት 3 ተከታታይ ጨዋታዎች ኖቲንግሃም ፎረስት ማንቸስተር ዩናይትድ ማሸነፍ ችሏል። 3 ተከታታይ ጨዋታዎች ማለት ነው። በታሪክ ማንቸስተር ዩናይትድ በተከታታይ 4 ጨዋታዎች ማሸነፍ የቻሉት 1910 ላይ ነው። ከ115 ዓመት በፊት ማለት ትችላላችሁ። 1910 ላይ ነው ማንቸስተር ዩናይትድ ኖቲንግሃም ፎረስት በተከታታይ 4 ጨዋታ ማሸነፍ የቻለው ማለት ነው። እናም በቅዳሜው ጨዋታ ላይ ነገ እያልኩ ነው ብዙ ነው ያነሳሁት። በቅዳሜው ጨዋታ ላይ 4 ተከታታይ ድሎች ማግኘት የሚችሉ ከሆነ ወይም ደግሞ ይሄን ጨዋታ ማሸነፍ የሚችሉ ከሆነ ፎረስቶች ማንቸስተር ዩናይትድን ወይም ደግሞ የማንቸስተር ዩናይትድን ሞመንተም ማስቆም የሚችሉ ከሆነ ከ1910 በኋላ የሚያስመዘገቡት በጣም ትልቅ ድል ይሆናል ማለት ነው። ማንቸስተር ዩናይትድ ይሄ ሪከርድ እንዳይመዘገብ መጫወት አለበት። ደግሞ ይሄ ብቻ ግን አይደለም። በሲቲ ግራውንድ ማንቸስተር ዩናይትድ አቅንቶ ባለፉት 2 ዓመታት በ2023-24 እንዲሁም ደግሞ በ2024-25 በሁለቱም ዓመት ተሸንፏልና 3 ተከታታይ ጨዋታ ማንቸስተር ዩናይትድን በሜዳቸው ያሸነፉት ከ1965 እስከ 1967 ነበረ።
1965 ከ1967 በሜዳቸው 3 ተከታታይ ጊዜያት ማንቸስተር ዩናይትድ ማሸነፍ ችለው ነበር። ከዛ በኋላ ለመጀመሪያ ጊዜ ለማድረግ ነው ጨዋታቸውን የሚያከናውኑት ማለት ነውና ቁጥሮችን ብቻቸውን ዝም ብላችሁ ዲሞግራፊውን ስትወስዱት ብዙ ታሪኮችን ለማስተካከል ይጠቀሙበታል ኖቲንግሃም ፎረስቶች ማለት ነው። ማንቸስተር ዩናይትድ እንደዚህ አይነት መጥፎ ሪከርዶች እንዳይመዘገቡና እንዲሁም ደግሞ ይሄኛውን በጣም መጥፎ ጥሩ ሞመንተም ለማስቀጠል ከጨዋታው የሆነ ነገር ማድረግ እንዳለበት መናገር ይቻላል። ከጨዋታው አስቀድሞ እንግዲህ ትናንትና በጣም ቀደም ብሎ ሐሙስ ዕለት ማንም አሰልጣኝ ጋዜጣዊ መግለጫ አልሰጠም ለቅዳሜና እሑድ የፕሪሚየር ሊግ ጨዋታዎች ማለት ነው። ሩበን አሞሪም የዚህ ሳምንት ቀዳሚው አሰልጣኝ ይመስለኛል ጋዜጣዊ መግለጫ የሰጠው እና ማንቸስተር ዩናይትድ ኦፊሻል ዌብሳይት ፓርት 1ን ላውንች አድርጓል ወይም ደግሞ ፓርት 1ን ጭኖታል በኦፊሻል ዌብሳይታቸው እና ምን አለ የሚለውን እንቃኝላችሁ። ከዛ በኋላ ነገ ማለዳ ላይ ደግሞ በፓርት 2 የሰጠውን ጋዜጣዊ መግለጫ ደግመን ምንቃኘው ይሆናል ረዘም ያለ ጋዜጣዊ መግለጫ ስለሰጠ ማለት ነው። የመጀመሪያውን ግን እንመለከት። ከሊሳንድሮ ማርቲኔዝ ነው የሚጀምረው። ካሪንግተን ሲያመሩ ማንቸስተር ዩናይትድ ልምምድ እያከናወነ ነበርና የማንቸስተር ዩናይትድ ልምምድ መጀመሪያ ተመልክተው ነበር። እናም በልምምዱ ላይ ሊሳንድሮ ማርቲኔዝ የቡድን ልምምድ ሲያደርጉ ተመልክቶታል። እንደ ዜና ለመናገር ሊሳንድሮ ማርቲኔዝ ወደ ማንቸስተር ዩናይትድ ሙሉ ልምምድ ተመልሷልና የመጀመሪያ ጥያቄያቸው እሱ ነው። መመለሱን ተመልክተናል አሉት ሩበን አሞሪም እና ይህ በጣም ጥሩ ነገር እንደሆነ እንመለከታለን። መቼ ለቡድኑ ጨዋታ ዝግጁ ይሆናል ወይስ በዚህ ቅዳሜና እሑድ የጨዋታው አካል ይሆናል? በዚህ ሳምንት የቡድን ዜና ምን አለ አዲስ ነገር የተጎዳ ወይም አዲስ ከቡድኑ ውጭ የሚሆን ተጫዋች አለ ወይ ብሎ ጠይቆት ነበር። የመጀመሪያው ጥያቄ ለሩበን አሞሪም የቀረበው ይሄኛው ነበር። እሱ ለዚህኛው ጨዋታ እንኳን መጫወት ይፈልግ ነበር አለ ሩበን አሞሪም። ለኖቲንግሃም ፎረስት ጨዋታ ማለት ነው መጫወት ይፈልግ ነበር፣ ግን በፍጹም ያን አናረግም፣ ጊዜ ይወስዳል። ከኛ ጋር ስልጠኖችን ጀምሯል፣ ነገር ግን በልምምድ ውስጥ አንዳንድ ነገሮችን መለወጥ ነበረብን ስለሱ፣ ምክንያቱም ከረጅም ጊዜ በኋላ ነው የመጣ። ስለዚህ ቀስ በቀስ ወደ ጨዋታ ለማምጣት እንሞክራለን፣ ወደ ሙድ ለማምጣት እንሞክራለን። በጣም ጥሩ ነው የሱ መመለስ። በእያንዳንዱ የልምምድ ክፍለ ጊዜ ውስጥ ያንን ጠቀሜታ ምን ያህል እንደሚሰጠን እየተገን መገንዘብ ጀምረናል። ያ ለኛ በጣም ጥሩ ነው። የቀሩት ሁሉም ተጫዋቾች ግን ለጨዋታው ዝግጁ እንደሆኑ ይሰማኛል። ሃሪ ማጉዌር ተጨማሪ 1 ቀን አለን፣ ስለዚህ አሰስ ማድረግ አለብን ወይም ደግሞ ድጋሚ የጤና ምርመራ ማከናወን አለብን ከጨዋታው አስቀድሞ። ዛሬ አንድ ተጨማሪ ልምምድ ማንቸስተር ዩናይትድ ስለሚያደርግ ነው ሩበን አሞሪም አንድ ልምምድ አለን አለ። ስለዚህ የቀሩት ተጫዋቾች ግን ጤናማ እንደሆኑ ልነግራችሁ እችላለሁ ሲል ነው ሩበን አሞሪም መናገር የቻሉ። ቅዳሜ በጣም ትልቅ ጨዋታ አለብህ እንዳሰልጣኝ ወደ ማንቸስተር ዩናይትድ የተቀጠርክበት 1ኛ ዓመት ነውና ስለዚህ ነገር ብናወራ ደስ ይለና ያለፉት 1 ዓመታት እንዴት ነበሩ? ወዲያውኑ ነበር ወደ ስራ የጀመርከው። በ24 ሰዓት ውስጥ ማንቸስተር ዩናይትድን ተረክበ ስራ ጀምረ ነበርና ያለፉት 1 ዓመታት እንዴት ታስባቸዋለህ ብለው ጠይቀውት ነበርና ኢንተረስቲንግ የሆነ መልስ ነው መመለስ ይቻላል። ያ ጆርኒ ነው አለ፣ ጉዞ ነው አለ። በጣም ትልቅ ጉዞ ነበር፣ ከባድ ነበረ፣ በጣም ከባድ ነበር። ጥሩ ጊዜያት ነበሩ፣ መጥፎ ጊዜያት ይበዛሉ። ብዙ ግን ተምሬያለሁ። ያ በጣም አስፈላጊ ነው በህይወት ውስጥ አለ። በዝቅታዬ ጊዜ እንኳን የማምንባቸውን ነገሮች መከተል እንደምችል የተገነዘብኩበት ይመስለኛል እና ለብዙ የማንቸስተር ዩናይትድ ደጋፊዎች ሊያስደስት ይችላልና በዝቅታዬ ጊዜ እንኳን አለ የማምንባቸውን ብዙ ነገሮች መከተል እንደምችል ተገንዝቤያለሁ። ለማንኛውም ሰው ይህን መረዳት አለበት። እያንዳንዱ ለራሱ የሚጠቅሟቸውን ነገሮች ይዞ መቆየትን መማር ያለበት ይመስለኛል። ዛሬ መልሱ ከባለፉት 3 ሳምንታት የተለየ ይመስለኛል አለ። ምክንያቱም አሁን በጥሩ ስሜት ውስጥ ነው የምንገኘው። ይህ ጥያቄ ከሳምንታት በፊት ቢሆን ልንመልስበት የሚችል አውድ ይለያልና ስለዚህ ያን መረዳት በጣም አስፈላጊ ነው። እዚህ በመሆኔ በህይወቴ ውስጥ ካሉት ታላላቅ ክብሮች አንዳንዱ ነው። ለብዙ ዓመታት እዚህ መሆን እፈልጋለሁ፣ እዚህ መገኘት እፈልጋለሁ የሚቀጥሉትንም ዓመታት ሲል በማንቸስተር ዩናይትድ ውስጥ ብዙ ዓላማ እንዳለው ብዙ እንደሚሰንቅ ብዙ ተስፋ እንደሚያደርግ ሰው ለመናገር ሞክሯል ሩበን አሞሪም ማለት ነው። ሌላ የጠየቁት ስለ ኖቲንግሃም አሰልጣኝ ሻን ዳይች ነው። በሻን ዳይች ስር 2 ጨዋታዎች ኖቲንግሃም ፎረስት ተጫውቷል። በግልጽ የኤቨርተን አሰልጣኝ በነበረበት ጊዜ ካንተ ጋር ፌስ አድርጎ ነበር ወይም ተጫውተዋል እና ምን አይነት ጨዋታ ትጠብቃለህ አሉት። ታስታውሱ እንደሆነ ባለፈው የውድድር ዓመት ማንቸስተር ዩናይትድ ኤቨርተን 4-0 ሲያሸንፍ ሻን ዳይች የማንቸስተር ዩናይትድ አሰልጣኝ ነበር፣ የኤቨርተን አሰልጣኝ ነበርና ያን ጊዜ ነበረ ሩበን አሞሪም ኤቨርተን 4-0 ካሸነፈው በኋላ መጥፎ ጊዜ እንደሚመጣ ተናግሮ የነበረውና ስለዚህ ጉዳይ ነው የጠየቁትና ስላጨዋቱም ጭምር ማለትም ባለፈው ታሳስ አለ ባለፈው ውድድር ዓመት ነው ጨዋታውን ተመልክቻለሁ። የመጨረሻ ጨዋታ ነበር ተመልክቻለሁ። እነዚህን ካሸነፈናቸው የመጀመሪያዎቹ ጨዋታዎች እንዳንዱ ነበረ። በዚያ ጨዋታ ብዙ እድለኞች ነበርና አለ ሩበን አሞሪም ጨዋታውን ለማሸነፍ። ውጤቱን ብቻ የምትመለከቱ ከሆነ እና ጨዋታውን የምትመለከቱ ከሆነ ምን ያህል እድለኛ እንደሆነ ትመለከታላችሁ። ያ ውጤት መሆን የለበትም ነበር ወይ በዛ ልክ
ኤቨርተን ማሸነፍ አይገባንም ነበር ዲያይ ቻለ ወይም ደግሞ የፎረስቱን አሰልጣኝ ማለት ነው በፖርንማውዝ ጨዋታ ምን አይነት ጨዋታ ሊይዝ እንደሚችል እና የጨዋታ ዘይቤውን ተመሳሳይነት ተመልክቻለሁ። የተለያየ ካራክተር አለው ከፖርቶም ከቦርንማውዝ ጋር የተጫወቱበት የካራክተር ልዩነት አለ፣ ግን የጨዋታ ዘይቤያቸው ተመሳሳይ ነው። በዚያ ጨዋታ ላይ እንዴት እንደተጫወተ ለመረዳት ከስፖርት በቀድሞ ውድድር ዘመን ከስፖርቲንግ ሊዝበን ጋር በቀድሞ ውድድር ዘመን ላይ ያደረጉትን ጨዋታ ለመመልከት ደግሞ ችዬ ነበር። ኖቲንግሃም ፎረስት ከስፖርቲንግ ጋር የነበራቸው የቅድመ ውድድር ጊዜም ለመመልከት ችዬ ነበርና በተለይ ሞርጋን ጊብሰን አለ፣ ኤሊዩት አንደርሰን፣ ካለም ውድሰን ኦዲ በጣም ጥሩ ተጫዋቾች አሏቸው እነሱ እያለ በጣም ጥሩ ተጫዋቾችን በፈርስት ኔማቸውን የጠራ ሞርጋን፣ ኤሊዩት፣ ካለም እያለ ስማቸውን ጠራና በጣም ተሰጥኦ ያላቸው እናም ለተለያየ ጨዋታ የሚረዱ ተጫዋቾች አሏቸው። ለተለየ ጨዋታ መዘጋጀት አለብን። ከብራይተን ጋር መጫወት ቦታ ስፔስ ነበረ፣ ያንን ግን አሁን አናገኘውም አለ ሮበን አሞሪም። በፍጹም ያን አሁን አናገኘውም፣ ከሜዳ ውጭና በሜዳችን ደግሞ የተለያየ ቡድን መሆናችን መረዳት አለብን ሲል ኢንተረስቲንግ ጉዳይ አነሳ። እንግዲህ ቅድም እንዳልኩት ማንቸስተር ዩናይትድ በሜዳው ከአርሰናል በመቀጠል ብዙ ነጥቦችን የሰበሰበው ቡድን ነው። ከሜዳው ውጭ ግን አንድ ድል ብቻ ነው ያለውና እሱ ነው ለመናገር የሞከረ። አሁን ደግሞ ወደ ሲቲ ግራውንድ ነው የሚያመራና ከሜዳችንና ከሜዳችን ውጭ ፍጹም የተለያየ ቡድን ነው፣ እሱ መረዳት አለብን። ስለዚህ አካባቢውን ኢንቫይሮንመንት መቆጣጠር እንዲሁም በቡድን ውስጥ እያንዳንዱ ታክሎችን ስለማሸነፍ እንዲሁም ደጋፊውን ስለመቆጣጠር ዱዋሎችን ስለማሸነፍ እሱን ማሰብ አለብን። በጣም ታፍ የሆነ ከባድ ጨዋታ እንደሚጠብቀን ግን መናገር ይችላለሁ ሲል ነው ማንሳት የወደደው። ሌላ አንድ ጋዜጠኛ ጠይቀው ሮበን እንዴት አመሻለውና አማድና ብራያን ምቤሞ በሜዳ ላይ ከሜዳ ውጭ በጣም ጥሩ ግንኙነት እንዳላቸው እየተመለከት ነው አለ። ምክንያቱም ባለፈው ከመልበሻ ክፍል ውስጥ ሆኖ ሁለቱም በአንድ ሙዚቃ ክሊፕ ሲዳነሱ ተመልክተናል አይደለ? እና ከሜዳ ውጭም ከሜዳ ውስጥም በጣም ጥሩ ግንኙነት እንዳላቸው እየታዘብን ነው። ከዚህ ጋር ምን አይተሃል? ምን ታዝባል? ምክንያቱም ከአንድ ወር በኋላ ሁለቱም ወደ አፍኮን ይሄዳሉ አለ። ወደ አፍኮን ማለት ወደ አፍሪካ ዋንጫ እና ካለነሱ እንዴት እያቀድክ ነው ብሎ ጠየቁት። ይሄ በጣም ኢንተረስቲንግ ነው አይደለ ስናስበው። ምክንያቱም ወደ 7 የሚጠጉ ጨዋታዎችን በአፍሪካ ዋንጫ ውስጥ ከፋይናል የሚደርሱ ከሆነ እነዚህ ተጫዋቾች ማንቸስተር ዩናይትድ አያገኛቸውም፣ ማዝሪያውን ጨምሮ ማለት ነው ከሞሮኮ ብሔራዊ ቡድን ጋርና ስለዚህ ጉዳዩን የጠየቁትን ብዙ የምንሰቃይበት ጊዜ ይመስለኛል አለ። ትንሽ እንቸገራለን፣ አስቀድመን ግን እናውቃለን እንደሚለዩን እና ለሌሎች እድል ይሆናሉ ብዬ አስባለሁ። ምክንያቱም ልምምዳችን ሁሉ ጊዜ ሲመለከት መጫወት ያለባቸው ተጫዋቾች እንዳሉ እገነዘባለሁ አለ። እነማን እንደሆነ እርግጠኛ አይደለሁም፣ ወይም ደግሞ እነማን በማስቀመጡ ቤንች በማድረጉ የተጸጸተ እንደሆነ አላቅም። ግን ልምምዳችን ሲመለከት መጫወት ያለባቸው ተጫዋቾች እንዳሉ እገነዘባለሁ። ነገር ግን በአንድ ጨዋታ ከቡድን ውስጥ አንዳንድ ተጫዋቾች መውሰድ ከባድ ነው፣ ወይም ደግሞ ልንጠቀመው የምንችለው ላይናፕ 11 ነው። እናም በልምምድ ውስጥ በጣም ጥሩ እየሰሩ ያሉ ተጫዋቾች ያን እድል እንሰጣቸዋለን። ሌሎች ተጫዋቾች ያንን ለመረዳት እድል ይኖራቸዋል ብዬ አስባለሁ። መጫወት የምንፈልገውን መንገድ እየተረዱ ነው። ስለዚህ እነሱን ባጣንበት ሰዓት ላይ ስናስገባቸው ቀጥታ መተካት እንደሚችሉ አስባለሁ። በዚህ ላይ እየተሻሻለ ነው ብዬ አስባለሁ። የባህሪ ለውጥ አለን፣ የቡድን ሀሳብ አለን። ስለዚህ ሀሳብ የሚረዱ ከሆነ የቡድን አባላት ማንም ቢወጣ ለውጥ ላይኖረው ይችላል፣ ወይም ደግሞ በፍጥነት ሊላመዱ ይችላሉ። ነገር ግን በእነዚህ ጨዋታዎች አማድና ብራያንን እንጠቀም። በዚህ ጨዋታ ላይ ያለ በፎረስቱ ጨዋታ ላይ እንጠቀም። ከዛ በኋላ ጥር ላይ በዚህ ጉዳይ ላይ እንወያያለን በድጋሚ ስል ለጋዜጠኞቹ በድጋሚ ሊጠይቁት እንደሚችሉና ያኔ ደግሞ በድጋሚ ጥያቄው ሊያነሳ እንደሚችል ነው ማንሳት የቻለ ሮበን አሞሪም ማለት ነው። በፓርት 1 የጠየቁት የመጨረሻ ጥያቄ ስለ ሻንዳይች ነው። ሻንዳይች ፖንዲት በነበረበት ጊዜ የኤቨርተን ስራ ለቆ ከቲኤንቲ ጋር ወይም በአንዳንድ ጊዜ በፒኤል ቴሌቪዥን ላይ የተጋበዘ በፕሪሚየር ሊግ ላይ ሀሳብ አስተያየቶችን ይሰነዝር ነበርና በዛ ወቅት ስለ ሮበን አሞሪም አጫወት ተናግሮ ነበር እና ስለዛ ጠየቁት። እንደምታውቁ እርግጠኛ አይደለሁም፣ ወይም ደግሞ ይህን ነገር ሰምተ ይሆን አይሆን አላውቅም። ከጥቂት ወራት በፊት ግን ትንሽ አስቸጋሪ ወቅቶች ባሳለፍክበት ጊዜ ሻንዳይች የዩናይትድ አለቃ ብሆን የዩናይትድ አሰልጣኝ ብሆን በ4-4-2 አጫወት ጨዋታዎችን አሸንፍ ነበር፣ ወይም ደግሞ ከዚህ የተሻለ ከሮበን አሞሪም የተሻለ ጨዋታዎችን አሸንፍ ነበር ብሎ ተናገረ። እርግጥ ፖዚቲቭ ነገር ነበረው። በዚህ ፍልስፍና ይህን ፍልስፍና ተግባራዊ ለማድረግ ተጨማሪ ጊዜ እንደሚያስፈልግም ተናግሯል። አሁን ያን እያየን ነው። ከነዚህ አስተያየቶች ጋር ምን ታስባለህ ብለው ጠየቁትና እንግዲህ እንዳልኳችሁ ሻንዳይች ፖንዲት በነበረበት ጊዜ ደግሞ ጋዜጠኛ በነበረበት ሰዓት ለወራት የኤቨርተን አሰልጣኝነትን ባጣ ጊዜና ፎረስትን ከመረከቡ በፊት በነበረበት ጊዜ ጋዜጣዊ መግለጫ ወይም ደግሞ ንግግር ሲያደርግ አናላይዝ ሲሰጥ የማንቸስተር ዩናይትድ አሰልጣኝ ቢሆን ኖሮ በ4-4-2 አስተላልፍ
ከሩበን አሞሪም የተሻለ ጨዋታዎች ማሸነፍ እንደሚችል ተናግሮ ነበርና ስለዚህ ጉዳይ ነው የጠየቁትና በመጀመሪያ ደረጃ ምናልባትም እውነት ሊሆን ይችላል አለ ሩበን አሞሪም። በጣም ፖዚቲቭ ነውና ዲፕሎማቱ ነው ለመመለስ ይቻላል። በ4-4-2 ጨዋታ ብንጫወት ምናልባትም ተጨማሪ ጨዋታዎችን እናሸንፋለን። ሁልጊዜም ጊዜ የሚወስድ የመጫወቻ መንገድ እንዳለን ስናገር ቆይቻለሁ። ወደፊት ደግሞ የተሻለ እንደሚሆን እናገር ይሆናል። ሻንዳይች እንደ አሰልጣኝና እንደ ፖንዲት ማየት አለብናል። እንደ ፖንዲት በጣም ጠንካራ ነገሮችን የማትናገር ከሆነ ትኩረቶችን ማግኘት አትችልም። ስለዚህ ጠንካራውን ነገር ለመናገር ሞክሯል አለ። ሙሉ በሙሉ የተለየ ስራ መሆኑን መረዳት እንችላለን። አሰልጣኝነትና ፖንዲት የተለያዩ ናቸውና ያን ወቅት የተናገሩና አሰልጣኙ ነው የሚያስበው ተመሳሳይ እንዳልሆነ በድፍረት መናገር ይችላል። ሻንዳይች ብልህ ሰው ነው። እንዴት መጫወት እንዳለበት የሚያውቅ ሰው ነው። ቡድኑ እንዴት መገንባት እንዳለበት የሚያውቅ ሰው ነው። ደግሞም ማሰልጠን እንዴት እንደሆነ ይረዳል። ማሰልጠን እንዴት እንደሆነና በሩበን አሞሪም በዚህኛው አጨዋወት ውስጥ ተግባራዊ ለማድረግ ተጨማሪ ጊዜ ያስፈልገዋል ብሎም ተጨማሪ ነገር ተናግሮ ስለነበረ ማሰልጠን እንዴት እንደሆነ ይረዳል ሲል በድጋሚ ተናገረ ወይም ደግሞ ለማብራራት ሞከረና ስለዚህ ያን ነገር ተረድቻለሁ የምለው ነገር የለኝም የሚቀጥለውን ጨዋታ ማሸነፍ ፈልጋለሁና ሻንዳይችን በሜዳው ለማሸነፍ ነው የሚዘጋጀው ሲል ሩበን አሞሪም ለመግለጽ ሞክሯል ማለት ነው። ፕሪማች ሪቪዋችን ይሄ ይመስላል። ኦፕታይን ጨዋታ የማሸነፍ ግምት የሰጠው ለኖቲንግሃም ፎረስት ነው 38.1% ኦፕታይን ጨዋታ ለኖቲንግሃም ፎረስት ሰጥቷል። በጣም በጥቂት ማርጅን ማንቸስተር ዩናይትድ 35.4% ይሄን ጨዋታ የማሸነፍ ግምት ሰጥቶታል። በ26.5% ጨዋታውን በሲቲ ግራውንድ አቻ የመጠናቀቅ እድልም አለው ብሎ አስቀምጧል። እስኪ ፕሪዲክት ላይን አፕ እንቃኝና ወደ እናንተ እንምጣ። ሴላሜንሰን በድጋሚ የማንቸስተር ዩናይትድ ግብ ጠባቂ ነው ይኖራል። ሌኒሮ፣ ማቲያስ ዲሊትና ሊክሾ የማንቸስተር ዩናይትድ ሶስቱ ሴንተር ባክ ይሆናሉ። ማጉዌር ጉዳት ላይ ስለሆነ ይሄ ሴንተር ባክ ይቀጥላል። አማድና ዳሉ በቀኝና ግራ የማንቸስተር ዩናይትድ ዊንግ ባክ እንዲሁም ካስሜሮ እና ብሩኖ ፈርናንዴስ የማንቸስተር ዩናይትድ የዳብል ፒቮት 6 ቁጥሮች ይሆናሉ ብለን እንገምታለን። ከአጥቂ ቦታ ላይ ቤንጃሚን ሴስኮ፣ ከሱ ጀርባ ላይ ማቲያስ ኩኛና ብራያን ሜምቤሞ ይኖራሉ ብለን እንገምታለን። አሁን የናንተ ተራ ላይ ደረስን ይመስልናል። የጨዋታ ግምቶቻችሁን አስቀምጡልን። እናም ግምቶቻችሁን የምታስቀምጡልን ቦታና ስምም አያይዛችሁ ጻፉልን። ሁሌም እንደማረገው ፖስት ማች ሪቪው ስንሰራ እሁድ ማለዳ ማለት ነው ውጤቱ ከተጠናቀቀ በኋላ ውጤቱን ስንገምት ትክክል የሆናችሁ አድማጮቻችን ስማችሁን ለመጥቀስ እንሞክራለን ማለት ነው። አክኖሎጅመንት ለመስጠት ማለት ነው። ስለዚህ ስማችሁን ምጽፉበትን ከተማ እንዲሁም የውጤት ግምታችሁን አስቀምጡልን። አብራችሁን እስከ ሰዓት ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሪውን እንወዳችኋለን። ባይ